ይስጥልን የተከበራችሁ አድማጮቻችን ዛሬም እንደወትሮው አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የየመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታወቀ። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው ማስተጓጎል እንዳልፈጠረም አሳውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑንም ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ኃይል ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙም አቅጣጫቸውን እንዲቀይሩ ወይንም እንዲዘገዩ ምክንያት ሆነዋል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዘዋል። ባለሙያዎቹ እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነም እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያላችውን የህንድ ከተማን የዲኤሌን አየር ጥራት እንደማያበላሽ ተናግረዋል። የእሳተ ገሞራው አመድ የሚያብለጨልጭና ደመናማ አጠቃቀን ብናኝ ያሉት ሲሆን የእሳተ ገሞራው ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ አየር ማረፊያዎች አየር ሊበክል እና እይታን በማገድ ለበረራ አደገኛ ሁኔታን ሊፈጥር ይችላል። በጭሱ የተበከለው የአካባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ሚሩታንጆይ ማሄፕተር ለቢቢሲ ተናግረዋል። ጭሱ ለጊዜው በረራዎችንና የሳተላይቶችን ስራ ሊያደናቅፍ ይችላል፣ ነገር ግን የአየር ሁኔታና የአየር ጥራት ላይ ችግር አይኖረውም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብለዋል። በስካይሜትር ዌዘር መረጃም መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበትም ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴይሊ ሰማይ ማክሰኞ ምሽት ይበተናል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ እያስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎም አከሳን እና ከኤሊያም ጫና እንዳሳረፈባቸውም ገልጿል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያ ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱትም ጠይቋል። የህንድ የሲቪል አቪዬሽን ዳይሬክተር ጀነራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይንም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥቷል። አየር መንገዶቹ ችግር በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተሰበሰበባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይንም እንዲዘገዩ አዟል። እንደ አብራሪው ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያም የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብለው ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራው ፍንዳታ ምክንያት የሚከሰቱትን ብክለት ለማመልከት ብዙ ዝግጅት ይጠይቃል። መሳሪያዎችን አስቀድመው ማሰማራት ይኖርባቸዋል። ይህን መሰሉ የእሳተ ገሞራ ፍንዳታ ለዝግጅት ምንም እድል አልሰጠም። ስለዚህ የብክለት ደረጃው አይታወቅም ሲሉ የስካይሜትር ዌዘር ፕሬዝዳንት ጂፕ ሻርማም ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ ለቢቢሲ እንደተናገሩት የእሳተ ገሞራው ፍንዳታ ለሺህ ዓመታት ሳይፈነዳ የቆየ መሆኑን ገልጿል። ከፍተኛ ድምፅ ቢኖረውም የመሬት መንቀጥቀጥ እንቅስቃሴ እንዳላስከተለም ተናግሯል። የኃይል ጉቢ እሳተ ገሞራ በኤርታሌ አቅራቢያ የሚገኝ ሲሆን ይህም በንቁ እሳተ ገሞራ የሚታወቅ አካባቢ ነው። የእሳተ ገሞራው አመድ መከሰቱን የተለመደ አይደለም። የኢሳይላንድ የኤፊጄላኩል እሳተ ገሞራ በ2010 ሲፈነዳም ዓለም አቀፍ የጉዞ መሰናክሎችን አስከትሏል። በወቅቱም የዩናይትድ ኪንግደም እና የአውሮፓ የአየር ክልል ተዘግቶም ወይም በከፊል ተዘግቶ ነበር። ይህም ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ የአየር ጉዞ ማስተጓጉል ሆኖ ተመዝግበዋል።